ኃይለ ቃል በደንብ አስተውያት ሊንዳ። እስከ ማለት አባቱ ስራን መስራት ከጀመረባት ሰዓት ጀምሮ እስካሁን እሰራለሁ እያለ ነው። እስከምትለውን ኃይለ ቃል በምን ተረዳሻት እስቲ? እስከና ስራው ምንድነው የሚለውንም አንድ ላይ ፍችል ሊንዳ። አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ። እስከ የሚለው እና ደግሞ አብ የሚሰራው ስራ ምንድነው? ወልድም በእኩል የሚያደርገው ከአብ እኩል ማለት ነው። እና እስከ የምትለውን ፍችልን። የዓላማ ብቻ አይደለም የሚለው ላሳይሽ ነው። አዎ በዓላማ በእውቀት በፈቃድ አንድ ነው። በመስራትም ደግሞ አንድ ነው። መስራት ደግሞ ባህሪ ነው። መስራት ደግሞ የመለኮት ባህሪ ነው። የአምላክ እንደ መገለጫ ነው። ያ እንትን እንዳይላት በቃ ችግር የለም ሊንዳ ያይበቃሽም። ምናልባት እነዚህን ጥቅሶች ያዥና ሰሜራም ስላለሽ እሷም ጥያቄ ስላላት እንደዛ ይሆንና አንድ ትንሽ ይፈቀዳል መጨመር ክፍተት ለመምራት። እሺ መልካም። አንድ ጥያቄ ልጠይቅ። አንዴ የመስላት አንዴ የሚጮህ ነገር አለ አንቺ ጋር ነው። እሺ ሊንዳ ክፈቻውና ይሄን አንዴ መልሽልን። ካልሆነ ወይንቶ ከዛ ሐሳብ ካለ እንማማር ይሰጥሽና ብዙ ጥቅስ ነው የሰጠንሽ አይደል? ጽፈሽ ከሆነ አላቅ እየጻፍኩኝ ነው ያስኩኝ ነው። እስካሁን ዮሐንስ ላይ ነበር። ከዛ በፊት ቆመባቸው አባቴ እስከዛሬ የሰራ ማለት ነው። እስከዛ ላይ ይሰላል ማለት አሁንም ስላውን አላቆመም ነው ያን እስከሚለው ምኑን ያሳያል? እስከ ነበለበት ድረስ እየሰላ መሆኑን ያሳያል። ትናንት በፊትም ይሰራል አሁንም ይሰራል ማለት ነው። እኔም ደግሞ እሰራለሁ ይላል። እሺ ምን እያለ ነው ክርስቶስ? እኔም ደግሞ ሰላለሁ ሲል እሱም እየሰላ እንደሆነ ነው የሚናገረው። አባቱ እኩል አባቱ የሚሰራውን ወልድም ይሰራል ማለት ነው። ምን አልከኝ አሊዲ? እኩል አባቱ የሚያደርገውን ሁሉ ወልድም ይሰራል አይደል? ምክንያቱም ይኸው አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ እያለ ነው። አባቴ የሚሰራው እኔ እሰራለሁ። አባቴ በነበረበት ዘመን በሚሰራበት ዘመን ሁሉ እኔም እሰራለሁ አብሬ እሰራለሁ እያለ ነው አይደል? አባቴ እስከዛ ላይ ድረስ ይሰላል እኔም ደግሞ ሰላለሁ ሲል አባቱ እስከዛሽ ድረስ እየሰላ እንደሆነና እሱም ስላለኝ እንደነበል ነው አይደል? ምን የሚያሳየው ምንድነው? አብ የሚሰራው ንገሪኝ። አብ ምንድነው የሚሰራው? ይፈጥራል አይደል? ይፈጥራል። ያ እሺ ወልድ ምንድነው የሚሰራው? ሊከብድ ይችላል ግን ይፈጥራል። ምክንያቱም አብም ይሰራል እኔም እሰራለሁ እያለ ነው። አብ ፈጣሪ ነው፣ ወልድም እንዲሁ ፈጣሪ ነው። አብ ሁሉን አድራጊ ነው፣ ወልድም ሁሉን አድራጊ ነው። ምክንያቱም ምን እያለ ነው? አባቴ እስከሚለው ባይዘዌ ቅድመ ዓለምና ድህረ ዓለምን ሁሉ ያሳያል። ከዛም ደግሞ እስከ መጨረሻው ማለት ነው አልፋና ኦሜጋነትን ያሳያል። ከእርሱ ጋር ደግሞ አብሮ ወልድም ይሰራል። ኦኬ ይሄ ዮሐንስ ላይ ነው ያለው። ዮሐንስ 17 ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 17። ለዚህ ማስረጃው አብሮት እንደነበረ ላሳይሽና በቃ እንጨርስ። አብሮት እንደነበረ ማስረጃ ላሳይሽ። እናቆም ወላ እሺ ላሳይሽና እናቆማለን። ዮሐንስ ወንጌል 17:5 ላይ ምን ይላል? አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ይላል። ሊንዳ ተመለሽ። አለሁኝ እየጻፍኩኝ ስለሆነ ነው። እሺ ምን ማለት ነው? ዓለም ሳይፈጠር ማለት ማንም ሳይፈጠር ማለት ነው። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ይላል። ዓለም ሳይፈጠር ከአንተ ጋር ነበርኩ እያለ ነው አይደለ? ወልድ ዙርለ አይዋ በአንተ በነበረኝ ክብር እያለ ነው። በነበረኝ ካለ ከአባቱ ጋር ነበር ማለት ነው አይደል? ያ በክብሉ ነበር። በክብሩ ነበር ማለት ነው። ጎበዝ በክብሩ ነበር ማለት ነው። ክብር የተባለው ምንድነው እዚህ ጋር? ክብር የተባለው ምንድነው? ክብል ማለት ያኔ ስልጣን። ስለዚህ አብሮት ነበር አይደለ? በስልጣን እኩል ሆኖ ከአባቱ ጋር ነበር።
ስለዚህ ዓለም ሳይፈጠር ቅድም አባቴ የሚሰራል እኔም እሰራለሁ ሲል አብሮ ከአባቱ ጋር ዓለም ከመፈጠሩ በፊት ዓለም ከተፈጠረ በኋላ ወደፊትም አልፋና ኦሜጋነቱን መጀመሪያ መጨረሻ እንደሌለው ሁሉ አብሮ ከአባቱ ጋር እንደሚሰራ አሁን ገባሽ አይደል? ዓላማ ብቻ አይደለም ደግሞ የመስራትም የመፍጠርም የማድረግም ሁሉ አንድነት እንዳለ ይሻር። አይዋ እሺ፣ ሌላ ጥቅስ ልስጥክ ነኝ እችላለሁ ካልጨለሰ። እሺ አንድ ጥቅስ እንቀበልሽ። አንድ ሁለት ጥቅስ ጨምርና ችግር የለውም። ግን የቀደመውን ነገር እኔ ትንሽ ጨርስ ምን ይሄ አንተ አላለቀም አይደል? እሺ ከዛ እንማማር የእንተኑን መዝሙር ላይ ትንቢተ ኢሳያስ 44 ላይ እሺ ትንቢተ ኢሳያስ 44 ስንት አልሽኝ? 24 እሺ 44 እሺ ከማዕፀን የሰራ የሚበጅ እግዚአብሔር እንዲህ ይላል፣ ሁሉን የፈጠረው ሰማያትን ለብቻ የዘረጋው ምድርም ያጸናው እግዚአብሔር እኔ ነኝ፣ ከኔ ጋር ማን ነበር ይላል። እሺ ምን እናርገው? ይሄንን ያ አሁን ከነገልከኝ ጥቅስ ጋር ነውና ይሄ ሲሰላ እንደነበር ነው የሚያሳየን አይደል? እዚህ ጋር ምን ማለት ነው የሚለው እንፍታልሽ። አሁንም ይኸውልሽ አይሻው አይደለ ሊንዳ፣ ትልቁ ችግር እየፈጠረብሽ ያለው ከማል እየመዘሽ ስለሆነ ነው። እግዚአብሔር ይህን ሲናገር ከምን አንጻር ተናገረ? ከኔ ጋር ማን ነበረ? እኔን የዘረጋው ሲል ምን ማለቱ ነው? አይ እዚህ ጋር እኔ ብቻ ነኝ የሰራሁት ከኔ ጋር ማን ነበር ሲል ልጁ አልነበረም ማለት ነው? አይደለም። ምክንያቱም ዓለማት ሁሉ የተፈጠሩት በልጁ ነው ስለሚለን አስተዊ ዓለማት ሁሉ የተፈጠሩት በልጁ ነው ይላል። እሱ ላሳይሽና ሌላ መሰለሽ እዚህ ዕብራውያን ላይ ከዛ ወደ ቢኒ ወይ ወደ እንትና ልክሻለሁ። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ይላል። እሺ ዓለማትን በፈጠረበት በልጁ። ስለዚህ ዓለማት ሁሉ የተፈጠሩት በማን ማለት ነው? በልጁ ነው። ታዲያ እግዚአብሔር ማን አብሮኝ ነበር ሲል አይ የባህሪ ልጅ አልነበረም እያለ ነው? አይደለም። ምክንያቱም ዓለማቱ የተፈጠሩት በልጁ ነው ስለሚል። ስለዚህ ምን ማለት ነው የሚለውን ወይ ቢኒ ወይ እንማማር አንዳቸው ያብራሩልሽ። ቢኒ በዛው ሐሳብን ጨርስና አብራራላት። ያ ልጠቅለልና በቃ እኔ ልውጣ። እሺ የቅድሙ በቃ ይቅር፣ ሌላ ጊዜ እናወራለን። እሺ ከኔ ጋር ማን ነበረ ሲል አው ከእግዚአብሔር ጋር ማንም የለም፣ እግዚአብሔር እኮ ብቻውን ነው። እኛም እንኳን እግዚአብሔር ነው ያለው ነው የምንለው ሊንዳይ። ያ ማለት ግን የአንዱ እግዚአብሔር አንድ ነጠላ አካል ነው ያለው አይደለም ማለት አይደለም እኮ፣ እንደዛ አይደለም። ምሳሌ 8ን ክፈትልኝ አንዴ። ምሳሌ 8 ከቁጥር 23 ጀምሮ እንትን ልበልሽ። አው እግዚአብሔር ብቻውን ነው፣ ከሱ ሌላ አምላክ የለም። ክርስቶስ ሌላ አምላክ አይደለም። ሌላ አምላክ እኮ አይደለም ክርስቶስ። መንፈስ ቅዱስ እንኳን ሌላ አምላክ አይደለም፣ አንዱ አምላክ ነው። ምሳሌ 8 አልከኝ ልጻፍ። ምሳሌ 8 ከቁጥር 23 ጀምሮ ያወነብልሻል። ምሳሌ 8 ከቁጥር አንበብላት። እሺ ተመለሽ ሊንዳ። ያው እኔ እኮ እዚህ ጋር አለልሽ እኮ ትሰማለች እየጻፈች ነው። ችግር የለውም ስለሚጽፍ ነው። እሺ የጠየቅ ችግር የለውም። ከዘላለም ጀምሮ ተሾምኩ፣ ምድር ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮችም ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ኮረብቶች በፊት እኔ ተወለድኩ፣ ምድሪቱም ሜዳውን ገና ሳይፈጠር የመጀመሪያው የዓለም አፈር እያለ ይቀጥላል። ዋና ሰራተኛ እስከሚለው ቀጥልና ከዛ በኋላ ታቆመዋል። እሺ ሰማዮችን በዘረጋ ጊዜ አብሬ ነበርኩ፣ በቃላያት ፊት ክበብን በደነገገ ጊዜ፣ ደመናትን በላይ ባዘጋጀ ጊዜ፣ የቀላያን ምንጮች ባጸና ጊዜ፣ ለባህርም ዳርቻን በወሰነ ጊዜ፣ ውሃ ከተዛዙ እንዳልፍ የምድር መሰረት በመሰረተ ጊዜ፣ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ፣ ዕለት ዕለትም ደስ አሰኘው ነበር፣ በፊቱም ሁል ጊዜ ደስ ይለኝ ነበርኩ። አየሽ። ስለዚህ አሁን እግዚአብሔር ብቻውን ነው፣ ብቻዬን ነኝ ሲል አሁን ቃሉን እና መንፈሱን ከኔ ጋር አይደሉም እያለ አይደለም። በነገራችን ላይ ቃሉ ነው ኢየሱስ ክርስቶስ የእግዚአብሔር ቃል ነው፣ ግን አካላዊ ስለሆነ ነው። መንፈስ የምንለው መንፈስ ቅዱስ የሚለው የእግዚአብሔር መንፈስ ነው፣ ግን አካላዊ ስለሆነ ነው። ስለዚህ እግዚአብሔር ከቃሉና ከመንፈሱ ለይተሽ ልታውቂው ማቺ። ከቃሉና ከመንፈሱ ለይተሽ እግዚአብሔር ማን ነው?
ብለሽ ነው የምትናገረው። ስለዚህ ከኔ ሌላ ማንም የለም ብሎ ሲናገር ከጣዖት አንጻር ነው። ጣዖታውያን ፈጣሪ ናቸው ብለው የሚያስቡ ሰዎች ስላሉ እነሱ ፈጣሪ አይደለም፣ ከኔ ሌላ ፈጣሪ የለም፣ እኔ ነኝ አምላክ እያለ ነው። እዛው ጋር ቢኒ አውዱን ቢነበብላት ከጣዖታት አንጻር እንደሆነ ምናልባት የኛ ማብራሪያ መስልሽ ምን ይላል መሰለሽ ሊንዳ? ቤል ተዋረደ፣ ናባው ተሰባበረ፣ ጣዖቶቻቸው በእንስሳትና በከብት ላይ ተጭነዋል፣ ሸክሞቻቸው ለደካማ እንስሳ ከባድ ጭነት ሆነዋል እና ተጎነበሱ፣ በአንድነት ተዋረዱ፣ ሸክሙን ለማዳን አልቻሉም፣ ራሳቸውን ግን ተማረኩ። እናንተ ያዕቆብ ቤቱ የእስራኤል ቤት ቅሬታ ሁሉ ከሆድ ያነሳኋቸው ከማዕፀን የተሸከምኳችሁ ስሙኝ። እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻለሁ፣ እኔም ማነሳለሁ፣ እኔ እሸከማለሁ፣ እኔም ማድናለሁ። በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ? ወርቁን ከኮረጀ የሚያይሽ ከምድር ከጣዖታት ጋር ማለት ነው። ወርቁን ከኮረጀ የሚያፈሱ ብሩንም በሚዛን የሚመዝኑ እነርሱ አንጥረኛውን ይቀጥራሉ፣ እርሱንም አምላክ አድርጎ ይሰራዋል። ለዚያም ያጎነብሱለታል፣ ይሰግዱለታል። ለምኑ? ለጣዖታት ማለት ነው። በጭንቃቸው ላይ አንስተው ይሸከሙታል፣ በስፍራውም ያደርጉታል። ከዚያም ይቆማል፣ በዚያም ይቆማል፣ ከስፍራውም ፈቀቅ አይልም። ሰውም ወደ እርሱ ቢጮህ አይሰማም። ምኑ? ጣዖቱ ማለት ነው። ከመከራውም አያድነውም። ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም መልሱ። እኔ አምላክ ነኝና ሌላ አምላክ የለምና የቀድሞውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደ እኔ ያለ ማንም የለም። በመጀመሪያ መጨረሻውን ከጥንትም ያልተደረገውን እናገራለሁ። ምክሬን ትጸናለች፣ ፍቃዴን ሁሉ እፈጽማለሁ እላለሁ ይላል። እኔ አምላክ ነኝና ሌላም የለምና ሲል ምድር ላይ እነሱ ከሚገዟቸው ጣዖታውያን አሁን ቢኒ እንዳለሽ እነሱ ተሸክመዋቸው ይሄንን ይሰማል እያሉ አንጥረኛውን እያነጠሩ በወርቅ ለብጠው የሚያመልኳቸው ጣዖታት የምትሏቸው ከኔ ጋር የተካከሉ እኔ ብቸኛ አምላክ ነኝ ያለ ምድር ላይ እነሱ ከሚያመልኳቸው ከአህዛብ አማልክት እርሱ የተለየ አምላክ እንደሆነ እስራኤላውያን ከአህዛብ አማልክት አንዱ ነው ብለው እንዳያስቡ እርሱ ብቸኛ አምላክ እውነተኛው አምላክ እንደሆነ ለይቶ እየተናገረ ያለበት ክፍል ነው። ቀጥል። ያ ከዛ አንጻር ነው ይሄ የሚፈታው እንጂ ከቃሉና ከመንፈሱ ተለይቶ እግዚአብሔር የኖረበት ጊዜ የለም። አሁን እኔ ዋና አገልጋዩ ነበልኩ ምናምን ሲልከው ከሱ ጋር ማለት ሰላተኛው ነበልኩ ብሎ እየገለጸ ነው ያለው ነው። እየፈጠልኩኝ ማለት አበሌው እየፈጠልኩኝ ነበር ሳይሆን እኔ ከሱ ጋር ሰላተኛው ነበልኩኝ ነው አይደለም የሚለው። የመጀመሪያው ዓለም ሲፈጠር አለ እኮ ሲፈጠር ነው አይደል? ሲፈጠር ዓለም ሲፈጠር በአፈጣጠልም ነው በመፍጠልም አንድ የሚሆኑ ከሆነ ሰላተኛው ነበልኩኝ ብሎ ነው ራሱን የገለጸውና ምሳሌ ላይ ካሳየ ያ ሰላተኛ በልጁ ነው የሚሰራው። አብ እኮ በልጁ ነው የሚፈጥረው። ለዛ ነው ከዛ አንፃር ነው ምሳሌ ሊንዳ ከቁርአን በሱረቱ ነህል ቁጥር 40 ላይ ተመልከቻ። አላህ ለማንኛውም ነገር መሆኑን ባሻነው ጊዜ ቃላችን ለእርሱ ሁን ማለት ብቻ ነው ወዲያውም ይሆናል ይላል። አላህ በምኑ ነው የሚፈጥረው? በቃሉ። ያ ቃሉ ፈጣሪ አድራጊ ነው። እዚህ ጋርም ጥበብ ክርስቶስ ኢየሱስ አድራጊ መሆኑ ከእርሱ ጋር አድራጊ መሆኑ ለአብ ብርሃን ይሁን ሲል ብርሃን የሚያደርገው እርሱ እንደሆነ ስራን የሚሰራ መሆኑን እየተናገረ ዋና ሰራተኛ ነበርኩ አለ እኮ ሊንዳዬ። የምድርን ወሰን ምድርን በፈጠረ ጊዜ ውሃዎች ከልካቸው እንዳያልፉ በደነገገ ጊዜ አለ እንግዲህ ዋና ሰራተኛ ማለት እኔ ነኝ ስሰራ የነበረው አለ። አሁን ይሄ በጥበብ መልኩ ነው የተቀመጠው። ለሰዎች እንዲገባ አድርጎ የክርስቶስን ሰሪ አምላክነት ወይም ደግሞ ከአብ ጋር አብሮ ይሰራ እንደነበረ አስቀድሞ እንደነበረ ሊንዳ የምትናገሪው ካለ ተናገሪና እኔ እናገራለሁ። እሺ የኔ አሁን በምንም ነገር ማለት ፈጣሪ ነው ኢየሱስን ፈጣሪ ነው ወይም አምላክ ነው የምንል ከሆነ ሁሉም ማድረግ ይችላል። አብሎ ነው ዓለምን የፈጠላት ሰማይና ምድርን የዘለጋት አብሎ ነው። ስለዚህ የመፍለድም ስልጣን አለው ማለት ነው አይደለም? አዎ። ሰው ታዲያ የዮሐንስ ወንጌል 5:30 ላይ እንዳችን አንድ ይቅርታት እየዘለች ስለሆነ አንድ የተጀመረው ነገር ልቅልቅ ያለ ተለጣውና አሁን ሰላተኛ ነበልኩ ሲፈጥላል ሁሉንም በልጆቹ ዘልግታል። ሊንዳ ቆይ ይኸውልሽ አሁን ጥቅስ ከዘለለማ ምንም የምትይዙ ነገር አይኖርም። አሁን በመፍጠር በስራ አንድ ነው የሚለውን እያሳየንሽ ነበረ። አሁን ደግሞ ወደ ፍርድ ከመጣሽ ደግሞ ፍርዱንም ደግሞ እናያለን። አሁን እዚህ ጋር አንድ ነገር በጣም ጥቅል አድርገሽ ለፊ ከጥቅስ ከዘለለ ምንም የምትይዙ ነገር አይኖርም። እሺ
የዚያን ጊዜ በእርሱ ዘንድ ዋና ሰራተኛ ነበርኩ አለሁ እያለ ነው አይደለ ሊንዳ? አብሬ እየሰራው ነበር እያለ ነው አይደል? ሰላተኛ እሰራለሁ የሚል አካል እኔነት አለው ወይስ የለም? አለው። ሰላተኛው ነበርኩ ሲል አብሬ እሰራለሁ ማለት ነው አይደል? ስለዚህ አባቴ ከጥንትም ይሰራል። ቅድመ ዮሐንስ ወንጌል ላይ አብ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ሲል አሁን ገባሽ ምን እንደሆነ? ምክንያቱም አብሮት የነበረ እንደሆነ አሳየሽ። ምክንያቱም አብሬ ይሰራ ነበር ይላል። ይሄን በደንብ አብሮ መስላቱን ሰላተኛ ማለት ሰላተኛ ነበርኩኝ ማለቱን ምናምን እኮ እኔ ቀላኔ የለኝም። ገባክ? አሁን አምላክ የዓላማ አንድነታቸው አላቸው ብዬ እኮ አምናለሁ። የዓላማ ብቻ አይደለም የመፍጠርም የሥራም እኮ አሳየነሽ ሌላ ያ በአሰላል ሲሆን ደግሞ እዚህ ጋር ሰላተኛው እንደነበር እና አብሮ መስራት ማለት ነው። እግዚአብሔርም ደግሞ በልጁ ይሰላ እንደነበር ነው የተናገረው እንጂ ልጁ ይሰላ እንደነበር አይደለም አይደል? መዝሙር ዘፍጥረት 1:26 ላይ እንዲህ ይላል። ይቅርታሺ ዘፍጥረት 1:26 ላይ እግዚአብሔርም ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር። እሺ እግዚአብሔር እንፍጠር የሚለው ማንን ነው ሊንዳ? በምሳሌያችን እንፍጠር የሚለው ማንን ነው? እግዚአብሔር መላእክትን ነው? ኖ ሰዎችን ነው። ሰዎችን ሰው እኮ አልተፈጠረም ገና። ከመጀመሪያ ሳይ ያኔ እግዚአብሔር ማለት በመልካችን ማን ነው እንፍጠር የሚለው? ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውን አይደለም የሚፈጥረው። ማን ነው እንፍጠር የሚለው? እዚህ ጋር እንፍጠር የሚለው እግዚአብሔር ማን ነው? አንተ ፈጠረ አይደለም ያልኩሽ። እንፍጠር ግን የሚለው ማን ነው? ሰዎች ነው። ሰውም አልተፈጠረም ገና ሊፈጠር ነው። ሰው የተፈጠረ እኮ መላእክትን ሰዎች የመላእክት ገዛ ያስፈልገውማ እግዚአብሔር ሰው ሲፈጠር። ኦኬ አልገባትም። መላእክት ያገባቸዋል እንዴ ሊንዳ? እሷ እያለች ያለችው የሚፈጠሩትን መላእክትም ሰዎችም ነው። እንፍጠር ያለው እግዚአብሔር ብቸኛ ያልሆነ ማለት ሌላ አካል አብሮት እንዳለ የሚያመለክት ቃል ነው። እንፍጠር ሲል አብሮት ደግሞ የሚፈጥር የሚሰራ አካል እንዳለ የሚያመለክት ቃል ነው የሚለውን እንትን ሊያስይዝሽ ነው ሊንዳ። ያቆም እንፍጠር ሲል አንድ አይደለም ያለው ሰውን ነው ሊንዳ። ሰዎችም ቢሆን ነው እንፍጠር የሚለው ብዙ ቁጥር በኋላ ላይ ለሰዎች ስለሆነ ለሰዎች ይመጣል። ሰውን ካለው ግን አንድ ሰው ስለ አንድ ሰው ከተናገረ በኋላ እንፍጠር ሲል ደግሞ ራሱ ብዙ መሆኑን ነው የሚያሳየው። ለምሳሌ አንቺ የሆነ ነገር እንብላ ብለሽ ብትናገሪ ብዙ መሆናችሁ ነው የሚናገረው አይደለ? ወይም እንስራ ስትይ የሚሰራ ስራ አለ፣ እናንተ ግን ብዙ ናችሁ። የሆነ ስራ እየሰራችሁ እናንተ ብዙ ናችሁ። አሁን ሰውን እንፍጠር ሲል ያ እንፍጠር የሚለው አካል አንድ አይደለም ብዙ ነው እያለሽ ነው ተናጋሪው አካል። እሱ ብቻ ደግሞ ሊንዳ እግዚአብሔር ፍጥረትን በመፍጠር ላይ ከፍጡራኑ አጋዥ ይፈልጋል እንዴ ሊንዳ? ከፍጡራኑ አጋዥ ይፈልጋል ሲፈጥር ፍጥረት? ኖ ለመፍጠር አጋዥ አይፈልግም። እንፍጠር የሚለው ማንን ነው? አሁን የሚፈጠረው ሰው ሊፈጠር ነው። ያን ሰው ለመፍጠር ግን እግዚአብሔር ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር ነው የሚለው። እግዚአብሔር ማንን ነው እንፍጠር ብሎ እያናገረ ያለው? በቃ ጥሩ ችግር የለውም። ይሄ እንግዲህ የሆነ አይሽ አብሬ ሰራ ነበር የሚለው በልጁ ፈጠረ መንፈስ ቅዱስ። ይሄንን በምን እንፈታዋለን መሰለሽ? ይኸው እዚህ መዝሙረ ዳዊት መዝሙር 33 ላይ እንዲህ ይላል ቁጥር 6 በእግዚአብሔር ቃል ሰማያት ጸኑ ሰራዊቶቻቸው ሙሉ በአፍ ውስጥ ትንፋስ። ስለዚህ እንፍጠር ሲል እግዚአብሔር በቃ በእግዚአብሔር ቃል ሰማያት ጸኑ። ያ ሁሉም በሚያደርግበት ፈጣሪ በሆነው ቃሉ ሁሉ ተፈጠሩ። አካላዊ ቃል ያለው በልጁ የተባለው ቃል። ከዛ ደግሞ መንፈስ ቅዱስ የአፍ ውስጥ ትንፋስ የተባለ መንፈስ ቅዱስ። ስለዚህ በመፍጠር አብ ወልድ መንፈስ ቅዱስ አንድ ፈጣሪ ስላለ እግዚአብሔር ሶስትነቱን ሲነግረን ምን አለ? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ስለዚህ ቅድም ቢኒ ያመጣልሽ ምሳሌ ላይ አብሬ ነበርኩ ዋና ሰራተኛ ነበርኩ ሲል ማለቱ ነው። ከአብ እኩል ምሰራ ነበርኩ ዋና ነው የሚለው አስተይ። ዋና ማለት ዋናው ማለት ነው። ስለዚህ ከአብ እኩል ሰራ ነበር። ዓለማትን አብ ሲፈጥር እኔም ነበርኩ እኔም ፈጥር ነበር እያለ ነው። ምክንያቱም በመፍጠር አብም ወልድም መንፈስ ቅዱስም አንድ ስለሆነ።
እነዚህን የሰጠንሽን ያዢና በቃ አይገስ እንዳይበዛብሽ ቢኒ ሐሳብን ጠቅልና በሌላ ቀን ደግሞ ይዣለሁ። አሪፍ ቢኒ ሐሳብ ይዣለሁና መጽሐፈ ኩፋሌ 4:4 ላይ በጣም ብቻውን አይሆን ዘንድ የሚላሉ አይደለም ወይስ ይብቃኝ? ችግር የለም ሌላ ቀን መቀጠል እንችላለን። ሀብሽል ችግር የለውም። ይብቃሽ ካላችሁ ችግር የለም። ትንሽ ነገር መጨመር ፈልጌ ነበረ። እሺ እና እስካሁን እንግዲህ ብዙ ጥቅሶችን ተመልክተናል። ቃለ ሕይወት ያሰማችሁ መዝሙር ያሬድ ቢኒም እንዲሁም ይቅርታ ቀጥል ራሴን አተልቅሃለሁ ብዬ ሚውት አልነካም። ሶሪ እሺ ይቅርታ እንደማለም ቆይ ትልቁ አይላርግ ችግር የለውም። ይቅርታ በጣም ምንም ችግር የለም። አሁንና እስካሁን ብዙ ጥቅሶችን አይተናል። አምላክ ብቻ ሊያደርገው የሚችሉ ነገሮች ማለት ነው። ኢየሱስ ክርስቶስ ፈጣሪ መሆኑን የሚገልጹ ብዙ ጥቅሶችን አይተናል። ከዓለም በፊት መኖሩን፣ ዓለም ሳይፈጠር በፊት መኖሩን ብዙ ነገሮችን አይተናል እና እስካሁን ግን ያልተዋጠላት እንዳየሁት ከሆነ ሊንዳ ኦኬ ይሄንን አምኛለሁ ግን አምላክ መሆኑን አልተቀበልኩም አይነት ነገር ስትል ነበረ። እንደ ምሳሌ የሚያነሳችው የሆነ መላክ ላኪ ምናምን ብላ የገለጸችው ኤግዛምፕል ነበረ። እሱም ላይ ቢኒም ጠይቋት ነበረ። ግን የሆነ አይ ቲንክ ያልተረዳሽው ምንነትና ማንነት ላይ ነው። ይሄን ኮንሰፕት በጣም የተረዳሽው አልመሰለኝም። እሱ ምንድነው? ምንነትና ማንነት ይለያያል። ምንነት አንቺ አሁን ሰው ነሽ፣ ልጅ ካለሽ የምትልኪውም ልጅ ሰው ነው። ኦኬ ይሄ ምንነት ነው። ከሰውነቱ የሚቀንሳል ብሎ የጠየቀሽ ይሄንን ነው። እና ስለ እግዚአብሔርም ስናወራ እግዚአብሔር የሚለው ኮንሰፕት ምንነቱን ገላጭ ነው። በዋንነት አብ እግዚአብሔር ተብሎ ሊጠራ ይችላል። ኢየሱስ ክርስቶስ አብን እግዚአብሔር ብሎ ሊጠራ ይችላል። ያው እግዚአብሔር ስለሆነ ይሄ ልክ አዳም ባይዘው ነገሩ እንዳላሰፋ እንጂ አዳም የሚለው ለምሳሌ አዳም የሚለው ቃል በዕብራይስጥ ታርሙኛላችሁ መዝሙር ያሬድ አዳም ማለት በዕብራይስጥ ሰው እንደማለት ነው። ትርጉሙ ማለት ነው ሰው እንደማለት ነው። እኔ ሰው ነኝ፣ እኔ አዳም ነኝ ማለት እችላለሁ። አዳም ወንድሜ ምናምን ሲባል ይታወቃል ስንግባባ ስንነጋገር እና ከዛ አንጻር ነው ኢየሱስ እግዚአብሔር ነው ስንል እንጂ ኢየሱስ አብ ነው አላልንም። እስካሁን ብዙ ጊዜ ያርሙሻል። እኛም እኮ አላልንም፣ እኛም እኮ ኢየሱስ አብ ነው አላልንም ሲሉሽ ነበር። እና ከዚህ አንጻር ነው ኢየሱስ እግዚአብሔር ነው ስንል ልክ አሁን ልጅሽ ሰው ነው እንደሚባለው ነው ለሰው ደግሞ ማለት ነው። ለእግዚአብሔር ደግሞ ወይም ለመለኮታዊ አካል እግዚአብሔር ወይ ደግሞ አምላክ የሚለውን ቃል እንጠቀማለን። እና የእግዚአብሔር ልጅ ሲባል እሱም እግዚአብሔር ነው ምንለው ከዚህ አንጻር ነው። የሰው ልጅ ሰው ነው እንደሚባለው የእግዚአብሔርም ልጅ እግዚአብሔር ነው ወይም የአምላክ ልጅ አምላክ ነው ፓፓ ሐሳቡ ማለት ነው። እና ይሄንን ሐሳብ ደግሞ ምናልባት እስልምና ላይ ትንሽ ባሁን ካለሽበት ሁኔታ እስልምናው ላይ ጠለቅለሽ ከሆነ ይሄንንም ሊያስረዳሽ የሚችል ሐሳብ አለ። ምናልባት እሱ መጥቀስ ካለብኝ እሱ ምንድነው? ለአራህማን ልጅ የለውም እንጂ ቢኖረው ይሄንን ማማይም ከዚህ በፊት አንስተዋለች እና ግልጽ ይሆንልሻል ብዬ አስባለሁ። ለአራህማን ልጅ የለውም እንጂ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በላቸው የሚል ሐሳብ አለ። ይሄ ምን ማለት ይመስልሻል? ተገቢ ስለሆነ ነው። አራህማን ማለት የአምላክ ስም ወይ አላህ ስም አይደል? አላህ አምላክ ከሆነ እውነተኛ አምላክ ብቸኛ አምላክ ልጅ የምታምኚው አምላክ ልጅ ካለው ልጁን ትገዢለታለሽ ነው። ልጅ የለውም እንጂ ቢኖረው ትገዢለታለሽ። ልብ በይ፣ ቢኖረው ራሱ አላህን ብቻ ነው የምትገዛው አይደለም። ቢኖረው ትገዢው ነበር ልጁን። ለምን? መገዛት ተገቢ ስለሆነ ማለት ነው። እና ለአምላክ ልጅ መገዛት ያልተገቢ ነው፣ በባህሪው ገዢ ነው ማለት ነው ልጁም ማለት ነው። ለዛ ነው እንጂ አምላክ ባይሆን ወይም ፍጡር ቢሆን ከጊዜ በኋላ የተፈጠረ ፍጡር ቢሆን ተገዙለት አይልም ነበር አላህም ወይም አምላክም ማለት ነው። መገዛቱ ተገቢ ስለማይሆን ተገዙለት አይልም። እና ይሄንን በዚህ ተስማማለሽ? ግልጽ ነው እስካሁን ያልኩት ነገር ያስማማናል? መልካም እሺ። ለአምላክ ልጅ ቢኖረው ለልጁ ትገዣለሽ? በአጭር አገላለጽ መገዛት ማለት ማምለክ ነው። ማምለክ አይ ኦኬ በቃ በዚህ ስላጠቃለሁ
ግልጽ እንዲሆንልሽ ማለት ነው። የኔ ሀሳብ እንዳይመስልሽ የተፍሲሩም የቁርአኑም ሁሉም አጠቃላይ ሀሳብ ይሄ ነው። ትንሽ ብዙ ደቂቃ አልፈጅም። እየተሰማችሁ ከሆነ ያ ማማሊ በእስልምና ቁርአን ላይ ከመሰማል ድምጽ ወደ እስልምና ሄደን ከምናይ ክርስቲያኒቲ ላይ ብቻ ቆመን ቢሆን ደስ ይለኛል። እኔም አልፈለኩትም ባይዘው እስልምናው ላይ መግባቱን አንዴ እንማማር። በጣም ይቅርታ እስልምናው ላይ መግባቱን እኔም አልፈለኩትም፣ ግን ምናልባት ተዋሽቷል ከተባለ ይኸው ሱረቱል ዙኽሩፍ ቁጥር 81 ላይ ለአራህማን ልጅ የለውም እንጂ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነው ይበላቸው ይለዋል መሐመድን። አላህ እኔ ልጅ ቢኖረኝ ለልጄ የመጀመሪያ ተገዢ ነህ ብሎ መሐመድን ሲያዘው እንመለከታለን። ግን የለኝም ነው። ቢኖረው ግን የሱ ልጅ አምላክ ስለሆነ ከአምላክ የሚመጣ አምላክ ስለሆነ ለዛ ለልጄ ትገዛ ነበር። ይሄን ጥያቄ ጠይቀን ነበር ኡስታዞችን። ተመልከቱ። አላህ አላልኩም በደንብ አላህ ልጅ ቢኖረኝ አላህ አላልኩም በደንብ ያዝልኝ። አላህ ልጅ ቢኖረኝ እኔ ለዛ ለልጁ የተገዢዎች መጀመሪያ ነው ይበላቸው ይላል መሐመድን። አላህ ልጅ ቢኖረው መሐመድ ለዛ ለልጁ የሚገዛለት ምን ብሎ ነው? ማን ነው ያ ልጁ? ኦኬ በደንብ አድምጪኝ። በጣም ጥሩ። የተነሳው ሱረቱ ዙኽሩፍ ላይ አምላካችን አላህ ልጅ ቢኖረው ኖሮ ወይንም ጌታ አላህ የሚወልደው ነው ልጅን ቢይዝ ኖሮ ያ ልጅን ምን ይሆናል? አምላክ ስለሚሆን የልጁ የመጀመሪያ ተገዢ እኔ ይሆን ነበር በላቸው አለ ለነቢያችን አለይሂ ሰላቱ ሰላም። ትክክል። ይህ ማለት ኢፍ ነው፣ ቢሆን ኖሮ ነው። ለምሳሌ ልጅ አምላክ ቢይዝ ኖሮ የአምላክ ልጅ ምን ይሆናል? አምላክም ይመለካል፣ የአምላክም ልጅ ይመለካል። አላህ ልጅ ቢኖር። ስለዚህ መጽሐፍ ቅዱሳችን ደግሞ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው አለን። ማንን? ልጁ። የማንን? የአብ ልጅ እውነተኛ አምላክና የዘላለም ሕይወት። የአምላክ ልጅ አምላክ ነው። አላህ ቢኖረው ኖሮ ልጅ አምላክ ተብሎ ይገዛ ነበር ለልጁ። ወደ እስልምናው ሳትገቡ በቃ በራሳችን እንትን በሏት። እችን ብቻ ለማሳየት ነው። ያቆምንበት ላይ ብንቀጥል መዝሙር ላይ አደከምኩት፣ ግን እኔ ሀሳቡ ይጠቅልና እኔም ጠቅዬ በተለይ የክርስቶስ መገለጥ ምን እንደሆነ አብ ልጁን ላከ ስንል ወልድ ደግሞ በአብ ተላከ ስንል ፍቅርን የሚያሳይ የአንድነትን የፈቃድ አንድነትን የሚያሳይ ነው እንጂ አንዱ በላጭ አንዱ ታናሽ፣ አንዱ የበላይ አንዱ ታዛዥ አንዱ አዛዥ በሚል ሴንስ አይደለም። ምክንያቱም መጽሐፍ ቅዱስ ይላል መሰለሽ ቆይ ቢኒ እንደው የሚቀጥልና የቢኒን ሀሳብ እንዳላነሳበት ቢኒሻ ሀሳብን ጨርስና እኔ እንትኔን እዘጋለሁ ብዬ ሮስ ሰጠሁኝ። እሺ ይቅርታ፣ ችግር የለም። መዝሙር ጨርስና ነው እኔ ለመዝጋት ብዬ ነው ሮዝ የሰጠው። ጨርስ ቢኒሽ፣ ችግር የለውም። ያው አንድ ነው ሀሳብ ምን ጠየቀችና የቅድሙን እኮ ጥያቄ ጠይቃለች። አሁን ማለት ስለመፍጠል ስለማዘዝ ላይክ ስለመፍጠል ሰዎችን እንፍጠል ላይክ በሚለው ነገር ላይ አንስታት ነገርከኝ ነገር ነበር መዝሙርና እዛው ላይ ደግሞ እኔ ሌላ ጥያቄ ልጠይቅህ ነበር መክፈት የምትችል ከሆነ። እሺ እሱን ያነሳው አንተ ነህ። ግን ጠራ ቢሄድ መልካም ነው ዲያቆን። ማለት ይሄ መላክ የሚለውንም ነገር ሳንጨርስ መጽሐፈ ኩፋሌ 4 ላይ ችግር የለም። ቆይ ሊንዳ ያብራሩልሻል። እኔ ቤትሽ መጥቼ መልሰልሻለሁ። ሻውን በጣም በዛብሽ ቢኒ። አዎ ግን ተመሳሳይ ሀሳብ ናቸው ብዬ ነውና ያ ኩፋሌ ላይ ያለው መላእክትን አለ ምናምን የሚለው አይደል? እሱ ነው አይደል ሀሳብ ቢኒ። መልሱ ለሊንዳ ብቻ ሳይሆን እዚህ ጋር 1000 ሰው አለ ለሁሉም ስለሆነ መላክ የሚለውን ኃይለ ቃል እንደው አዲስ ኪዳን ላይ ብቻ ነው ያውጠነጠኑ የሚታየውና በብሉይ ኪዳን ጀምሮ ጌታችን ኢየሱስ ተልኮ እንደሚመጣ እንዲሁም ደግሞ በብሉይ ኪዳንም ጀምሮ አባቱና መንፈስ ቅዱስ እንደላኩትም ተናጋሪ እንደሆነ ለምን ከብሉይ ኪዳን ጀምሮ ተናጋሪም እንደሆነ እሱ እንዲሁም ደግሞ ተላኪ መሆኑን ከብሉይ ኪዳን ጀምሮ ማሳየት ቢኖር መልካም ነው። ለምሳሌ ኢሳይያስ 61 ላይ፣ ኢሳይያስ 48:16 ላይ፣ ዘካርያስ 2:7 ጀምሮ ያለው ጌታችን ኢየሱስ እንደሚላክ ይናገራል። ራሱ እግዚአብሔር እንደሆነና በመካከላችን መጥቶ
እንደሚያድነን እንዲሁም ደግሞ ራሱ እግዚአብሔር እንደሆነም የሚናገርበት ኃይለ ቃል ከብሉይ ኪዳን ጀምሮ ያለ ነው። አዲስ ኪዳን ላይ ብቻ ያተኮረ ሆነ ይሄ መላክ የሚለው ነገር ከብሉይ ኪዳንም ጌታ ኢየሱስ የተናገረው ነገር ነው። ይሄ ነብይ የሚያስብለው ወይም ደግሞ እኛ እንደምናስበው አምላክ ልኮት ከዛ እሱ ነብይ ሆኖ ምናምን የሚያስብል ነገር ሳይሆን ከብሉይ ኪዳን ጀምሮ ያለ ህልውናው ከድንግል ማርያም ያልሆነ እንደሆነ የሚያመለክቱ ቃላቶችን እንትኖችን ብታሳዩአችሁ። አሁን ብዙ ቦታ ረገጠንና እንትን ሆነ ማማዬ። ለዚህ ነበረ ቅድም እያንዳንዱ ነገር እየጨረስን እያንዳንዱ ነገር በደንብ አንሷን መቀበሏን ቼክ እያደረግን መረዳቷን አይ ቲንክ ብዙ ጥቅሶች ያዘጋጀችው ስላለ በቃ እሷ ያንን እንትን ማለት ነው። እና እንዴት እናደርግ ማማዬ? ወይ እሷ ትጨርስና ከጨረሰች በኋላ እንቀጥልኛ አጠቃላይ ሀሳቦች ላይ እንስጥ ወይስ ምን ይሻላል? አሁን ይሄን ኩፋሌ ወይ እንቀበላትና እዛ ላይ በቃ ማጠቃላይ ሀሳብ ብንሰጥ ወይም እንደኔ ኦኬ እሺ። ሰሚራም ስላለች ዘካርያስ 8:8 ብቻ ሳያትና ማሜ ላለችው ከዛ በኋላ ወደ ማጠቃለያ እንስጥና ዲንዳዬ እኔ ቤት መጥቼ መልስልሻለሁ ጥያቄዎችሽን ማለት ነው። በተቻለ ማዕቀብ መጽሐፍ ቅዱስ እየከፈትኩኝ ችግር የለም። ከዛ አሁን ብዙ ነገር ስለሆነ ሐሳብ ተበታተነ። አንዱ ላይ እርግጥ ብለን ሳንጨርሰው እዛም ስለሄድን ሐሳብ ስለተበታተነ ነው። ችግር የለ። ያለብሽን ጥያቄዎች በጠቅላላ መጠየቅ ትችያለሽ። ግን ዘካርያስ ስንት ላታለብኝ? 8:4 መሰለኝ። የሰራዊት ጌታ እግዚአብሔር እንዲህ ይላል ነው 4:8 ይቅርታ 4:8 በቃ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። አዎ አሁን ይሄን ተመልከቼ እንግዲህ እግዚአብሔር ቃል ምን አይነት እንደሆነና ኢሳይያስ 48:16 ጀምሮ ከ12 ጀምሮ ስንታነብላትና ይበቃታል። አንበበላት። የእግዚአብሔርን ቃል ወደ እኔ እንዲህ ሲል መጣ። የዙራቤል ልጆች ይህን ቤት ጠቅሶ ልጽፍ ነው ነገራት ያሬዲ። እሺ ትንቢተ ዘካርያስ ምዕራፍ 4 ከቁጥር 8 ጀምሮ ማለት ነው። በብሉይ ኪዳን የእግዚአብሔር ቃል አካላዊ እንደሆነ የሚያሳይ ነው፣ ማንነት እንዳለው። እሺ የእግዚአብሔርን ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆችን ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ። ልቀጥል ቢኒ? አዎ አሁን የሚናገረው የእግዚአብሔር ቃል ነው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብሎ የእግዚአብሔር ቃል ምን እያለ እየተናገረ ነው? የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ። የሰራዊት ጌታ እግዚአብሔር ወደ እናንተ እንደላከኝ ታውቁኛላችሁ ያለው ማን ነው? የእግዚአብሔር ቃል ነው። ከዛ በኋላ እሺ ይቀጥል። የጥቂቱን ነገር ቀና የናቀ ማን ነው? እነዚህ 7ቱ ደስ ብሏቸው በዙራቤል እጅ ቱንቢውን ያያሉ። እነዚህም በምድር ሁሉ የሚዛወሩ የእግዚአብሔር ዓይኖች ናቸው። እኔም መልሼ በመቅረዙ በስተቀኝና በስተግራ ያሉ እነዚህ 2 የወይራ ዛፎች ምንድን ናቸው አልኩት። ልቀጥል ቢኒ? አዎ ቀጥል እስከ መጨረሻ። ሁለተኛ መልሼ በሁለቱ የወርቅ ቧንቧዎች አጠገብ ሆነው የወርቁን ዘይት የሚያፈሱ እነዚህ 2 ቅርንጫፎች ምንድን ናቸው አልሁት። እርሱ መልሶ እዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልሁት። ሁሉ ጌታ። እሺ ስለዚህ አሁን ከላይ ጀምሮ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብሎ የእግዚአብሔር ቃል ከዘሩባቤል ጋር ሲነጋገር እናያለን ማለት ነው። ደግሞ መልሼም እኔ እንደዚህ ያልኩት ይላል። እሱም መልሶ ደግሞ እንደዚህ ይሄን አታውቅም ወይ እያለ ይለኛል ይላል። ስለዚህ የእግዚአብሔር ቃል ራሱ በብሉይ ኪዳን አካላዊ ነው፣ ማንነት አለው። ከነቢያት ጋር ይነጋገር፣ ነቢያትን ይልክ ነበር፣ ነቢያትን ይነጋገር ነበርና ምንድነው ኢሳይያስ 48 ከቁጥር 12 እስከ 16 አንብብላትና ብሉይ ኪዳን ላይ ክርስቶስ ከመምጣቱ በፊት ማን ነበረ? በእርግጥ ክርስቶስ የሚለው ስም በኋላ በስጋ ነው የወጣው፣ ግን ማን ነበር የሚለውን ያሳይሽና ከዛ ይበቃሻል ይመስለኛል። ሲበዛ ጠቅስም ትንሽ ይምታታብሻል አንቺ። እሺ ቁጥር 16 ከ12 ጀምሮ ይሻላል። ያዕቆብ ሆይ የጠራህንም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ። እኔም ኢሳይያስ 48 ከ12 እስከ 16
እሺ ያዕቆብ ሆይ የጠራህን እስራኤል ሆይ የጠራውም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ። እጄንም ምድር መስርታለች፣ ቀኝም ሰማያትን ዘርግታለች። በጠራኋቸው ጊዜ በአንድነት ይቆማሉ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከእነርሱ የተናገረ ማን ነው? እግዚአብሔር የወደደውን ፈቃዱን በባቢሎን ላይ ያደርጋል፣ ክንዱን በከላዳውያን ላይ ይሆናል። እኔ ራሴ ተናግሬያለሁ። እኔ ጠርቻችኋለሁ፣ አምጥቻችኋለሁ። መንገዱም ትከናወንለታለች። ወደ እኔ ቅረቡ፣ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም። ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። በቃ ሶስቱን አካላት እዚህ ጋር በግልጽ አስቀምጦልሻል። እንደ አካላይ ጀምሮ ሲናገር የነበረው አንድ አካል አለ፣ ሰማይ ምድርን የፈጠረ ያዕቆብን የጠራ ሰማይን በጠራው ጊዜ በፊቱ የሚሰበሰብ የአምላክነት ባህሪ ያለው እሱ ይወርድና ቁጥር 16 ላይ ከጥንት ጀምሮ እኔ በስውር አልተናገርኩም፣ አሁንም ከሆነበት ጊዜ ጀምሮ እኔ በዛ አለው ይልና አሁንም ጌታ እግዚአብሔርና ማን መንፈሱ ልከውኛል ይላል። ጌታ እግዚአብሔር እንዳለ መንፈሱ በመንፈሱና በጌታ እግዚአብሔር የተላከ ሌላ ደግሞ ሰማይና ምድርን የፈጠርኩ ብሎ የሚናገር አካል አለ። ሶስቱን አካላት እዚህ ጋር ያስቀምጥልሻል። ተልኮ መምጣቱን ክርስቶስ ይሄ ስለ ክርስቶስ የሚነገር ነው። በብሉይ ኪዳን በትንቢት የተነገረ ነው። ስለዚህ አብ ወልድ መንፈስ ቅዱስን ምንም እንኳን በብሉይ ኪዳን አብ ወልድ መንፈስ ቅዱስ ተብሎ ባይቀመጥም ግን ሶስቱ አካላት በግልጽ እንደዚህ ተቀምጠዋል ማለት ነውና ሌላ ኩፋሌ ላይ ምናምን ያልሽውን እኔ ቤት መጥቼ መልስልሻለሁ። ሌሎችንም ጥያቄሽ ዮሐንስ 5:30 ላይ ከራሴ ምንም ማድረግ አልችልም ያለው እሱን መልስልሻለሁ። አሁን ሲበዛም ላንቺም የጻፍሽው ጥቅስ ራሱ ለየትኛው እንደሆነ ግራ ይገባሻል በኋላ ማለት ነውና በእርግጥ ታነቢዋለሽ። እሺ ይበቃል ካላችሁኝ መልካም። የሆነ ነገር ጀምሬ ማቆም አልኩምና መጽሐፍ ኩፋሌ ላይ ያለውን ነገር ልትመልስልኝ ደስ ይለኝ ነበር። እዛ ላይ ስላቆም እሺ ልመልስልሽ ያሬ ግሬ ነው። ያው ይሄ የኩፋሌ መጽሐፍ ትርጓሜያችን ነው ከከነ መጽሐፉ ማለት ነው። ቃሉ ንባቡ የሚለው ምንድነው? እሺ ወይ በለን እግዚአብሔር ለነ እግዚአብሔርም ለእኛ ነገረን። እንግዲህ ለእኛ ነገረን የሚለውን አይደለ ሊንዳ ጥያቄሽ? ያ አላት ላይ ለእኛ ነገረን የሚለው ብዙ ጊዜ የምትረዱት እናንተ ምንድነው? ያው እዛ እንፍጠር የሚለው መላእክትን እንደዚህ ነው፣ ይሄው ማስረጃው ነው የምትሉት። ታዲያ እዚህ ጋር ግን እግዚአብሔር ለእኛ ነገረ ያለው ማን ነው ሲል አዳም ብቻውን ይኖር ዘንድ አግባብ አይደለም አለ። እንደ እርሱ ያለ ረዳት እንፍጠርለት እንጂ ፈጣሪያችን እግዚአብሔር በአዳም እንቅልፍን አመጣበት፣ እሱም ተኛ። አሁን አስተዊ እግዚአብሔርም ለእኛ ነገረን ያለው በሙሴ በኩል ኦኬ። ያንን መጽሐፍ ኩፋሌን ሲያስቀምጥልን ያንን ታሪክ ያንን መጽሐፍ ወስዶ ያንን ታሪክ ወስዶ ዘጋቢው ከዛ ላይ ስለዘገበ ወይ ራሱ ዘጋቢው ማለት ነው። ኩፋሌ የተከፈለ ማለት ነው። ባይዘወይ ሰው የተከፈለ ነው። ያንኑ ቃል በዛ ቃል ላይ ነገረን። በኦሪት ዘፍጥረት ላይ ባለው ቃል ነገረን፣ በኦሪት ዘፍጥረት ላይ ባለው መጽሐፍ ነገረን የሚለውን ክፍል ለመያዝ እግዚአብሔርም ለእኛ ነገረን ብሎ አመጣ እንጂ እኛ ብሎ ፍጥረ የሆነ ሰዎች በዛ ጊዜ አስቀድሞ ተፈጥረው ሰዎች በዛ ጊዜ አብረው ሆነው ከአዳም በፊት ሰው ተፈጥሮ ከዛ በኋላ በቃ እግዚአብሔር ለነሱ በሉ ሌላ ሰው ደግሞ ሊፈጥር ነው ብሎ ማለት አይደለም። ምክንያቱም ለእኛ የሚለው ሰው ነው ካልሹ አያስኬድም። ለምን? ከአዳም በፊት የተፈጠረ ሰውም የለም። ኦኬ። ጸሐፊው ደግሞ ለእኛ ብሎ ደግሞ መላእክትን አይደለም እየተናገረ ያለው። ስለዚህ በዘፍጥረት ቅድም ባነበብ ነው በዘፍጥረት በሙሴ ላይ አድሮ በዘፍጥረት ላይ ባለው ክፍሉ ነገረን። ኦኬ። ስለዚህ እግዚአብሔርም ለእኛ ነገረን ሲል እኛ በዛ ጊዜ ኖረን እግዚአብሔር አዳምን ሊፈጥር ስለፈለገ እኛን አማከረን ለማለት አይደለም። ኦኬ። በዘፍጥረቱ መጽሐፉ በቀደመችው መጽሐፉ ነገረ። ምክንያቱም ኩፋሌ ከዛች የተከፈለች መጽሐፍ ስለሆነች በዛ ለእኛ ነገረን ሲል በዛ መጽሐፍ ነገረን። ምኑን? እግዚአብሔር እንዴት እንደሰራ እግዚአብሔር እንዴት እንደፈጠረ ለእኛ ነገረን። ምን ብሎ? አዳም ብቻ ይኖር ዘንድ አግባብ አይደለም አለ። አይሹ አለን አይልም። አስተዊ አዳም ብቻውን ይኖር ዘንድ አግባብ አይደለም አለን አይልም። አለ ነው የሚለው። ለእኛ ነገረን ብሎ አለን ማለት ነበረበት አይደል? ሊንዳ አይደል? አለ አይሹ ለእኛ ነገረን ብሎ በመጽሐፉ የነገረንን ከዛ ደግሞ ምን አለ ደግሞ እግዚአብሔር አዳም ብቻ ይኖር ዘንድ
አግባብ አይደለም እንደ እርሱ ያለ ረዳት እንፍጠርለት እንጂ ቅድም ምን አለን? እንፍጠርለት ሲል ቅድም እንፍጠር የሚለው ሳይችሻለሁ እሺ ይው ምን እዚህ ጋር ወወደ የእግዚአብሔር አምላክ ህድም ተላዕሌሁ ወኖመ ይላል። ፈጣሪያችን እግዚአብሔር በአዳም እንቅልፍን አመጣበት፣ እሱም ተኛ። ከአጥንቶቹ መካከል አንድ አጥንትን አንስቶ ሔዋንን ፈጠራት። አሁን ከአጥንቶቻችን መካከልም አላለም። የመጀመሪያው ሰው አዳም ስለሆነ አጥንት ያለው ኦኬ፣ ስጋም ያለው አዳም ነው። ሌላ ፍጥረት አይደለም። ይሄ እዚህ ጋር እኛን አማከረ ወይ እኛን ነገረን የሚለው እንዲያው አማከረን ወይ ምናምን ሌሎቹንም ፍጥረት አማከረ የሚል ሳይሆን በዛ በመጽሐፉ ነገረን። አስቀድሞ በኦሪት መጽሐፍ በዘፍጥረት መጽሐፍ እንዴት ፍጥረት እንደፈጠረ ነገረን። ኩፋሌ የተባለበት ምክንያት እንዲያውም ላስረዳሽ። ኩፋሌ ማለት እንደሆነ ከራሴ እንዳላወራው ራሴሽ ይኸው መጽሐፈ ኩፋሌ ነው። እሺ ምን ይላል? ይኸው መግለጫው ላይ ኩፋሌ ማለት ነው ይላል። እሺ ዝንቱ ነገረ ኩፋሌ፣ ይህ የኩፋሌ ታሪክ ነው። ኩፋሌ ማለት ዘተከፍለ እምኦሪት፣ ከኦሪት የተከፈለ ማለት ነው ይላል። እሺ ከኦሪት የተከፈለ ወይም ከኦሪት የወጣ ማለት ነው። ስለዚህ አስቀድሞ ነገረን የሚለው በኦሪት መጽሐፍ ነገረን እያለ ነው። ገባሽ አይደል ሊንዳ? እያዳመጥኩኝ ነው። ያ ማለት ነው ነገረን የሚለው በዛ በኦሪት በነበረው በቀደው መጽሐፍ ነገር። ምክንያቱም እቺ ኩፋሌ ከኦሪት ተከፍላ የወጣች መጽሐፍ ስለሆነች የኦሪቱን የምታብራራ ስለሆነች ኩፋሌ የተባለችበትን ምክንያት በዚህ ትርጉሙ ነው። እንዲሁም ሌላ እውቀትም ሰጠውሽ። ኩፋሌ ማለት ዘተከፍለ ከሚል ወጣ ነው። ኦሪት ከኦሪት የተከፈለች ማለት ነው። አንድም እያለ ዘይከፍል አማራው ዓመታት እያለ ይቀጥላል። ኦኬ መልካም እሺ፣ አመሰግናለሁ ሁላችሁንም። ሰው የተፈጠረው በእግዚአብሔር መልክ ነው እንጂ በመላእክት መልክ አይደለም። መላእክት ቢፈጥሩ ኖሮ እግዚአብሔር ጋር ሰውን እንደ መልካችን እንደ ምሳሌያችን እንፍጠር አይደለም ነበር። አይሽ ስለዚህ የመላእክት መልክም የለውም። ሰው የእግዚአብሔር መልክ ነው እንደዛ ብሎ ስለተቀመጠ ማለት ነው። በመፍጠር ከእግዚአብሔር ጋር መላእክት ተባብሮ ቢሆን ኖሮ እንደዛ ተብሎ አይነገርም። እዛውን ያሬድ ያለልሽ ላይ መላእክት ራሱ ሲመሰክሩ ፈጠረ ብለው ነው እየመሰከሩ ያሉት። እግዚአብሔር እንደፈጠረ ብለው ምስክርነት ሲሰጡ ያለው እንጂ እነሱ ፈጣሪም አይደሉም። ከእግዚአብሔር ጋር በአንድነት በመፍጠር ስራ አይተባበሩም። እንደዛ አይደለም። እና ይሄ ነው። ለማንኛውም ይበቃሻል። መልካም ቢኒ፣ በጣም ቆንጆ ቆይታ ነበረን። መዝሙር ላይ ያለድ ማማዬ፣ ሁላችሁንም አመሰግናለሁ ለሰጣችሁኝ ጊዜ፣ ለሰጣችሁኝ ሰዓት፣ አስገብታችሁ አክብላችሁ ወዳችሁ ፈቅዳችሁ እዚህ ጋር ቁጭ አልጋችሁ ጊዜያችሁን ስለሰዋችሁልኝ አመሰግናለሁ። እሺ እየመጣች መልካም። ያው ስለ ፍልድ ጠይቃቸዋለሁ ብዬ አስባለሁ። ይንቀጣል የኢየሱስ ክርስቶስ መፍለድ ይችላል። አሁን መፍጠልና አየናደለ ይችላል በሚለው ከዛ ደግሞ መፍለድ ስለይ ይችላል የሚለውን ነገር ልናያለን። ያው የአምላክነት ባህሊ ነው መፍጠርም መፍለድም የሱ ስልጣኖች ናቸው፣ የአምላክነት ባህሊ ናቸው ብዬ ስለማምን በዛ ዙሪያ እናያለን። አመሰግናለሁ በጣም። እሺ እሺ እመጣለሁ። እሺ አመሰግናለሁ። እንማማር። በጣም ቃሉ ታሰማለን። አሪፍ ፖይንት። እሷም አይ ቲንክ በደንብ ተረድቷለች። እንዲሁም ጥሩ ሀሳብ ጥሩ ነገር ነው ያነሳው። እናመሰግናለን። ከሌሊቱ 9 ሰዓት ሆነብን። እኔ ቢኒ ስንት ሰዓት እንደሆነ ባላቅም 8 ሰዓት ከሌሊቱ። እሷ እኮ ቁርአንን አታንሱብኝ ስላለች ነው። አይ ይሁን ይቻላል፣ ጥሩ ነው እንጂ ቁርአኑን ሳናነሳ የኛን መመለሳችን አንዳንዴ ያስፈልጋል። ግን አታንሷለች ማለት ይሄኛው ላይ ቃሪት ያሰማልን በድጋሚ መዝሙር በጣም አሪፍ ነው። እንማማር። እሺ በጣም ኢምፕሬስድ ሆኛለሁና አሪፍ ነው። አጭር በሆነ ግን ብዙ ነገር የያዘ ነገር የነገርከንና ቃሪት ያሰማልን። አሜን። ያሰማን።